ታስታውሱ እንደሆነ ሳምንት በእምነት መጽደቅ የሚለውን የሮሜን ሐሳብ እያየን ነበር። መጽደቅ በእምነት ነው የሚለውን የሮሜን ሐሳብ እየተመለከትን ነበር። ሐሳቡን ስላልጨረስን የሮሜ ምዕራፍ 3 ማለት ነው ከቁጥር 21 ጀምሮ እስከ 31 ያለውን ነው ሳምንት የጀመርነው። የአንድ ሳምንት ፕሮግራም ነበረ፣ ስለረዘመብን ነው ወደዚህኛው ያሻገርነው። ዛሬ ከሱ ሐሳብ የቀረውን ክፍል አብረን እናይና ጌታ እንደረዳን እንጸልያለን ማለት ነው። ኢየሱስ ክርስቶስ ያድናል። እንደነገርኳችሁ ሳምንት ዕለት ጳውሎስ ወደ ዋናው የሮሜ ሐሳብ እየገባ ነው ያለው። ምክንያቱም በሮሜ ምዕራፍ 1 ምዕራፍ 2 ልንደርስ እስካለበት እስከዚህ እስከ ሮሜ ምዕራፍ 3 እስከ ቁጥር 20 ድረስ ያለውን ሐሳብ እንዴት አድርጎ እግዚአብሔርና ሰው እንደተለያዩ፣ እንዴት አድርጎ ሰውና እግዚአብሔር አብረው ህብረት ማድረግ እንዳልቻሉ፣ በመካከል ስለገባው የኃጢአት ግድግዳ፣ በኃጢአቱ ምክንያት ደግሞ ስለመጣው ፍርድ፣ ስለመጣው ሞት፣ ስለመጣው ኩነኔ፣ ስለመጣው ውድቀት፣ ውርደት፣ ሰው ሁሉ የእግዚአብሔር ክብር እንዴት እንደጎደለው እየተናገረ ይመጣና አሁን ሳምንት በጀመርነው ክፍል ላይ ዋናውን ሐሳብ ያነሳል። መጽደቅ በእምነት ነው። ሰውን ሊያጸድቅ የሚችል የራሱ ስራ የለም። ሰውን ሊያጸድቅ የሚችል የራሱ ብቃት የለም። ሰውን ሊያጸድቅ የሚችል የራሱ ዕውቀት፣ የራሱ ክብር የለውም። ሰውን ሊያጸድቅ የሚችል የራሱ ማንነት የለውምና መጽደቅ በእምነት ነው ብሎ የሮሜን ሐሳብ ይጀምራል። በደንብ እንድትይዙልኝ የምፈልገው ይሄንን ነው። ኢየሱስ ያድናል። አሁን እኔና እናንተ ጴንጤዎች ከተባልን ወይ ደግሞ ፕሮቴስታንቶች ነን ብለን ካልን በምንም ስም እንጠራ፣ መጽሐፍ ቅዱስ በእርግጥ የመጀመሪያዎቹ የክርስቶስ ተከታዮች ክርስቲያኖች እንደተባሉ ነው መጽሐፍ ቅዱስ የሚናገረው። ትክክለኛ በወቅቱ ክርስቲያን የተባሉትም ሰዎች የተባሉበት ምክንያት ምንድነው? የክርስቶስ ተከታዮች የሚለውን ስም ለመግለጥ ነው ክርስቲያን የተባሉት። ግን እኛ ከስያሜው አይደለም፣ ችግር የለውም። ክርስቲያኖችም ቢሉን መልካም ነው፣ የክርስቶስ ተከታይ ማለት ነው። ሲቀጥል ጴንጤም ቢሉን ምንም ችግር የለውም። ጴንጤ ማለት መንፈስ ቅዱስ የወረደበት የበዓለ ሃምሳ ቀን ማለት ነው። እውነት ነው፣ በመንፈስ ቅዱስ እናምናለን። ስለዚህ ጴንጤም ብንባል ብዙ ችግር የለውም። ከዛ ቀጥሎ ደግሞ ፕሮቴስታንትም ቢሉን ይሄን ያክል የሚያስከፋ አይደለም። ምክንያቱም ፕሮቴስት ማድረግ ማለት መቃወም ማለት ነው። ኦሬዲ ከማርቲን ሉተር ሐሳብ ጋር ተያይዞ ነው ፕሮቴስታንት የሚለው የመጣው። ማርቲን ሉተር በወቅቱ የነበረውን የካቶሊክን ቤተክርስቲያን ተቃውሞ መዳን በእምነት ነው፣ በጽድቅ ነው፣ እግዚአብሔር ለማዳን አንድያ ልጁን ሰጥቷል፣ እሱ በቂ ነው ብሎ ማርቲን ሉተር ያው እንደምታውቁት የካቶሊክ ቄስ የነበረ ሰው ነው። በወቅቱ ደግሞ የካቶሊክ ቤተክርስቲያን ከመንገድ የወጣ አስተምሮ ውስጥ ገብታ ነበረ። የመንግስተ ሰማይ መግቢያ ግሪን ካርድ እስክትሸጥ ማለት ነው። ሰው መንግስተ ሰማይ መግቢያ ግሪን ካርድ እስኪገዛ ድረስ በዛ ድረስ ቤተክርስቲያን ወደ ውድቀት መታ ነበረ። ይሄን ሁሉ የተመለከተው ማርቲን ሉተር ይሄ ስህተት ነው፣ ሰው የመንግስተ ሰማይ መግቢያ ካርድ ገዝቶ መግባት አይችልም፣ መንግስተ ሰማይ እዚህ ምድር ላይ የተሰራ ቤት አይደለም፣ በብር የሚገዛው በካርድ የሚገዛው፣ እናንተ የምታስተምሯቸው እያንዳንዱ አስተምሮቶች ስህተት ናቸው ብሎ ወደ 110 የሚጠጉ ስህተቶችን በካቶሊክ ቤተክርስቲያን ዶክትሪን ላይ አውጥቶ ትክክለኛው ሪፎርሜሽን ወይ ደግሞ ስለ መዳን፣ ስለ እምነት በክርስቶስ ኢየሱስ ስለተሰራው የመስቀል ስራ የገለጠ ሰው ነው። ከዛ የተነሳ ነው ፕሮቴስት አደረገ ወይ ደግሞ ተቃወመ ከሚለው ነው ፕሮቴስታንት የመጣው። ስለዚህ ፕሮቴስታንትም ቢሉን ችግር የለውም። ግን ዋናው ፕሮቴስታንት የሚለውም ክርስቲያን የሚለውም ጴንጤ የሚለውም ስም የተሰጠን ሰዎች በወንጌል ምናምነን፣ በዚህ ወንጌል ምናምነን ኢየሱስ ክርስቶስ ጌታ ትልቁ ባለስልጣን የእግዚአብሔር ቃል ነው ብለን ነው ምናምነው። ትልቁ ባለስልጣን ይሄ ቃል ነው። ይሄ ቃል የሚናገረው እውነት ነው። በዚህ ቃል ውስጥ የተጻፈው ነገር ነው ትክክል። በዚህ ቃል ውስጥ በተጻፈው መሰረት ደግሞ እግዚአብሔር ስለ ሰው ልጆች ኃጢአት በጠቅላላ አንድያ ልጁን ሰጥቷል። የኃጢአት ዋጋ ተከፍሏል። የተከፈለው ደግሞ በቀራንዮ አደባባይ በኢየሱስ ክርስቶስ በኩል ነው። ይሄንን የማዳን ስራስ የሰው ልጅ አምኖ ሲቀበል ኃጢአተኛ ነኝ፣ ለኔ ግን ለኃጢአቴ በመስቀል ላይ ዋጋ ተከፍሏል ብሎ ሲያምን የዘላለም ሕይወት ያገኛል ብለን እናምናለን። ሃሌሉያ። መዳን ደግሞ በኢየሱስ ክርስቶስ ብቻ እንደሆነ ይሄ እግዚአብሔር ቃል አስረግጦ ይናገራል። ያው ታውቃላችሁ መዳን ማለት የዘላለም ሕይወት ማግኘት እንደማለት ነው። ወይ ደግሞ ይሄንን የዘላለም ሕይወት ለማግኘት እግዚአብሔር በቃሉ በኩል ያስቀመጠው በክርስቶስ ኢየሱስ ያለው መንገድ ብቻ ነው።
ጌታ ኢየሱስም ሲናገር መንገድ እኔ ነኝ፣ እውነት እኔ ነኝ፣ ሕይወት እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ ዘግቷል። ከአብ ጋር ለመገናኘት ወደ አብ ለመግባት ወደ አብ ለመሄድ ብቸኛው መንገድ ኢየሱስ ነው። ብቸኛው እውነት ኢየሱስ ነው። ብቸኛው ሕይወት ኢየሱስ ነው። ሐዋርያቶችም ይሄንን ሲያጸኑ በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ስም አንድ ነው፣ እሱም ኢየሱስ ክርስቶስ ነው። ሃሌሉያ። ስለዚህ ጌታ ኢየሱስ እግዚአብሔር አብ ያጸናው የላከው፣ ጌታ ኢየሱስም የተናገረው ያጸናው፣ ሐዋርያቶችም የተቀበሉት ያስተማሩት ያጸኑት ይሄና ይሄን ነው። ይሄንን እንቀበላለን ማለት ነው። ኢየሱስ ጌታ። ስለዚህ ሳምንት ስንመለከት ሕግና ነቢያት የመሰከሩለት ያለ ሕግ የተገለጠ ጽድቅ አለ ብለን ነበረ። አንደኛውን አይተናል አስታውሳለሁ። ሁለተኛውን አይተናል። ሶስተኛውን አይተናል። 4 5 6 እና 7ን ዛሬ እናያለን ማለት ነው። ለመከለስ ያክል ሕግና ነቢያት የመሰከሩለት ያለ ሕግ የተገለጠ የእግዚአብሔር ጽድቅ አለ። ሮሜ 3:21 ላይ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ምን ብሏል? ተገልጧል። ሕግና ነቢያት መስክረውለታል፣ ግን ያለ ሕግ የተገለጠ የእግዚአብሔር ጽድቅ አለ ይላል ሮሜ 3:21 ብለን ነበረ። እናንብበው። መጽሐፎቻችሁን በሮሜ 3:21 ላይ አውጡ። ሮሜ 3:21 ላይ አውጡ። በጌታ በኢየሱስ ስም አነበዋለሁ። እንደዚህ ይላል፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ምን ብሏል? ተገልጧል። ሳምንት ለስናይ እንደነበረው ሕግ ብለን የምንለው እግዚአብሔር በሙሴ አማካኝነት ለእስራኤል ሕዝብ የሰጠው ነው ብለናል። በማን አማካኝነት? በሙሴ አማካኝነት እግዚአብሔር ለእስራኤል ሕዝብ የሰጠው ወደ 623 የሚጠጋ እንዴት መኖር እንዳለባቸው፣ እንዴት መመላለስ እንዳለባቸው የመቅደሱ ስርዓት፣ የሕጉ ስርዓት፣ የካህን ስርዓት፣ የሌዋውያን ስርዓት፣ የመቅደሱ ስርዓት፣ እያንዳንዱ ነገር አንዱ ሰው ከአንዱ ጋር ሲጣላ፣ አንዱ አንዱን ሲበድለው፣ አንድ ሰው ሲገል፣ አንድ ሰው ከአንድ ሰው ሲደባደብ፣ አንድ ሰው ከአንድ ሰው ጋር ሲጋጭ፣ አንዱ ኃጢአት ሲሰራ፣ አንዱ እግዚአብሔርን ሲያሳዝን፣ እያንዳንዱ ነገር ላይ እንዴት ማድረግ እንዳለባቸው፣ እንዴት መኖር እንዳለባቸው የሚያሳስባቸውን ወደ 623 የሚጠጋ ሕግ በሙሴ በኩል እግዚአብሔር ለእስራኤል ሕዝብ ሕግ ሰጥቶ ነበረ። አሁን ስለ ሕጉ ውስንነት ስንናገር ምን ብለን ነበር? ሕጉ የተሰጠው ሲጀመር ለማን ነው ብለናል? ለእስራኤላውያን ነው። ሕግ የተሰጣቸው እስራኤላውያን ራሳቸው ሕጉን መጠበቅ፣ ሕጉን መፈጸም አልቻሉም ብለናል። ስለዚህ በብሉይ ኪዳን ለእስራኤላውያን በተሰጠው ሕግ ውስጥ እኛ ኢትዮጵያውያን ምንም አይነት ክፍል የለንም ብለናል። ኢየሱስ ያድናል። ሕጉ ለማን የተሰጠው? ለእስራኤላውያን ነው የተሰጠው። በነገራችን ላይ አሁን ኢትዮጵያ ውስጥ ሕግ ካልጠበቅኩ ብሎ የሚናገረው ሰውዬ ምን ፈልጎ እንደሚናገር እንኳን እንደሚገባ አላወቀም። ምክንያቱም ሕጉ ራሱ አሁን የሚሰራ ቢሆን ሕጉን ራሱ አሁን መፈጸም ካለበት መፈጸም ያለበት እስራኤላዊ ነው እንጂ ኢትዮጵያዊ አይደለም። ምክንያቱም ሕጉ በሙሴ በኩል የተሰጠው ለማን ነው? ለእስራኤል ነው። ሕጉ የተሰጠበት ምክንያት ደግሞ ሐዋርያው ጳውሎስ ሲናገር እንደውም ሕጉ እኮ የተሰጠበት ምክንያት እስራኤላውያን ራሱ በደለኝነታቸውን እንዲያውቁ፣ ኃጢአተኝነታቸውን እንዲያውቁ እንጂ ሕጉን ጠብቀው ከኃጢአታቸው ነስተው ነፃ ወጥተው መኖር እንዲችሉ አይደለም። ለምን? ሕጉን መፈጸም እንደማይችሉ እግዚአብሔር ስለሚያውቅ እነሱ ሕጉን አንብበው ኃጢአተኝነታቸው ገብቷቸው አዳኝ ያስፈልገኛል ብለው አዳኝ የሆነው ደግሞ ሲመጣ እንዲቀበሉት ነው። ኢየሱስ ክርስቶስ ያድናል። እስቲ በደንብ አንድ ጩና አሜን በሉ። አረ ሃሌሉያ። እንጂ አሁን ሕግ ጠብቃለሁ ምናምን ብሎ የሚለው ኢትዮጵያዊ ዝም ብሎ በማያገባው ነገር ካልገባው እያለ እንጂ የሚመለከተው ነገር በዛ ውስጥ የለም ማለት ነው። አሁን ግን አለ ሐዋርያ ጳውሎስ ሕግ የመሰከረለት፣ ይሄ ሕግ የመሰከረለት ሙሴ በጻፈው ሕግ ውስጥ ለምሳሌ በአምስቱ መጻሕፍት በብሉይ ኪዳን አምስቱ መጻሕፍት በዘፍጥረት፣ በዘጸአት፣ በዘሌዋውያን፣ በዘኍልቍ፣ በዘዳግም ውስጥ ሙሴ ራሱ የመሰከረለት ይመጣል ያለለት እሱ ጽድቅ ያለ ሕግ ምን ብሏል? ተገልጧል። ከዛስ ነቢያት የመሰከሩለት እነ ኢሳይያስ፣ እነ ኤርምያስ፣ እነ ሕዝቅኤል ሌሎቹም ነቢያቶች በመጽሐፎቻቸው የመሰከሩለት፣ የጻፉለት፣ የተናገሩለት እሱ የእግዚአብሔር ጽድቅ ያለ ሕግ ምን ብሏል? ተገልጧል። ስለተገለጠው ደግሞ ሲናገር
እንዴት አድርገን ማመን እንዴት አድርገን መቀበል እንዳለብን በቀላሉ ያስረዳል። ሁለተኛው ሳምንት ስናይ የነበረው ምንድነው? ያለምንም ልዩነት በኢየሱስ ክርስቶስ ስናምን የእግዚአብሔርን ጽድቅ እንቀበላለን ብለናል። እዛው ሮሜ 3:22 ላይ ያለምንም ልዩነት ነጭ ሆንን፣ ጥቁር ሆንን፣ ቢጫ ሆንን፣ ረጅም ሆንን፣ አጭር ሆንን፣ እስራኤላዊ ሆንን፣ ባሪያ ሆንን፣ ነፃ ሰው ሆንን፣ ጨዋ ሆንን፣ ማንም ብንሆን በኢየሱስ ክርስቶስ ስናምን ያለ ልዩነት የእግዚአብሔርን ጽድቅ እንቀበላለን። ያለ ልዩነት። አሁን በእኔና በሆነ ሰውዬ መካከል ልዩነት የለም። በእኔና በእስራኤላዊ መካከል ምንም አይነት ልዩነት የለም። በኢየሱስ ክርስቶስ ለሚያምን ሁሉ እግዚአብሔር ጽድቅ ምን ብሏል? ሰጥቷል። ኢየሱስ ያድናል። ሃሌሉያ። መጽሐፍ ቅዱስ በኤፌሶን መጽሐፍ ላይ ሲናገር ምን ብሎ ነው የሚናገረው አልኳችሁ? ሁለቱን አንድ ያደረገ በመካከል የነበረውን የጥል ግድግዳ በስጋው ያፈረሰ ይሏል። ሁለቱን አንድ ያደረገ ማለት እስራኤልና አሕዛብን አንድ ያደረገ። በመጀመሪያ ልዩነት ነበራቸው። እነሱም በባለፉት ምዕራፎች ስንማር ነበረ። እስራኤላዊው ሕግ አለው፣ አምላክ አለው፣ የሚተዳደርበት ስርዓት አለው፣ መጽሐፍ አለው። አሕዛቡ ደግሞ እንደ ልቡ ይኖራል፣ አምላክ የለውም፣ የፈለገውን ያመልካል፣ ድንጋዩንም ያመልካል፣ ዛፉንም ያመልካል፣ ጨረቃውንም ያመልካል፣ ተራራውንም ያመልካል። እንደ ልቡ ነበር የሚኖረው። አሁን ግን እነዚህ ቀርበናል፣ እኛ አምላክ አለን የሚሉትንም እነዚህ ደግሞ እኛ ርቀናል፣ ተስፋ የለንም፣ እስራኤላዊ አይደለንም ያሉትንም ሁለቱንም አንድ አድርጎ በመካከል የነበረውን የጥል ግድግዳ አፍርሶ ከሁለቱ በስጋው አንድ አዲስን ሰው ኢየሱስ ምን ብሏል አለ? ፈጥሯል፣ ሰርቷል። ኢየሱስ ክርስቶስ ያድናል። ሃሌሉያ። ከዛ የተነሳ አሁን ባሪያ የለም፣ ጨዋ የለም፣ እስራኤላዊ የለም፣ ኢትዮጵያዊ የለም። በክርስቶስ ኢየሱስ የተሰራውን የማዳን ሥራ ስንቀበል የእግዚአብሔርን ጽድቅ እንቀበላለን። ኢየሱስ ያድናል። ሌላው በጸጋው ብቻ ነው ምን ጸድቀው ብለናል። ሮሜ 3:23 ላይ ምን ብለን ነበር? በጸጋው ብቻ ነው ምን ጸድቀው። ላንብበው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በማን ቤዛነት? በኢየሱስ ክርስቶስ ቤዛነት በኩል እንዲያው በጸጋው ምን ይላሉ? ይጸድቃሉ። ለምን? ቤዛ ስላለ። አላያችሁም? ባለፈው በጣም ሚዲያ ምናምን አነጋግሮ የነበሩ አንድ አባት ነበሩ አይደል? አቡነ ገብርኤል የሚባሉ አትደንግጡ ብለው ህዝቡን ሁሉ ያስደነገጡ። አትደንግጡ፣ ቤዛ ኢየሱስ ብቻ ነው አሉ። አትደንግጡ ብለው ህዝብ ደነገጠ። ኢየሱስ ያድናል። ሃሌሉያ። ለምን? የሚደነግጥ አካል እንዳለ ያውቁ ስለነበር ነው። አትደንግጡ ያሉት የሚደነግጥ እንዳለ ስለሚያውቁ ነው፣ በደንብ ስለሚያውቁ እና አትደንግጡ፣ ቤዛ ኢየሱስ ሶሪ ይሄን እንዳልናገር ነው መሰለኝ። ኢየሱስ ያድናል። አትደንግጡ አሉ። ቤዛማ ብቻ ነው ኢየሱስ። ሃሌሉያ። ማ ብቻ? ኢየሱስ። ኢየሱስ ማለት ሲል እና አትደንግጡ ነበር ሰውዬው ያሉት፣ ግን ሰው ደነገጠ። እንኳን ደነገጠ። ቤዛማ ብቻ ነው። መጽሐፍ ቅዱስ በግልጽ ምን ይላል? እንዲያው አይደል? እንድገመው አንዴ አይደል የሚለው በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በማ ቤዛነት? በኢየሱስ ክርስቶስ ቤዛነት በኩል እንዲያው በጸጋው ምን ይላሉ? ይጸድቅ። በማ በኩል? በኢየሱስ ክርስቶስ ቤዛነት በኩል። ሰው ሁሉ የሚጸድቀው በኢየሱስ ክርስቶስ ቤዛነት በኩል ነው። ሃሌሉያ። ለምን? ዋጋ ከፍሎ የተቤዠን ኢየሱስ ይባላል። አረ ሃሌሉያ። ምን ከፍሎ? ዋጋ። መቤዠት ማለት ምን ማለት እንደው ታውቃላችኋል? መቤዠት ማለት ዋጋ ከፍሎ የራስ ማድረግ ማለት ነው። ኢየሱስ ዋጋ ከፈለና የራሱ አረገን እና በኢየሱስ ክርስቶስ ቤዛነት በኩል እሱ በከፈለው ዋጋ በኩል እሱ በሰራው ስራው በኩል እንዲያው በምኑ? በጸጋው ምን ይላሉ? ይጸድቃሉ። ሃሌሉያ ሃሌሉያ። እስቲ አጠገባችሁ ያለውን ሰው ጨብጡትና
በኢየሱስ ክርስቶስ በኩል በሉት በሱ ቤዛነት በሉት በጸጋው በሏ ጸድቀናል በሉት ጸድቃችኋል እስቲ የጸደቀ ሰው እውነት ጸድቃችኋል እንዴት ጸደቃችሁ በኢየሱስ በኩል አይደል በሱ ቤዛነት አይደል ሃሌሉያ እኛ በራሳችን ስራ ዘመናችንን ሁሉ ለመጽደቅ ብንታገል አንችልም ብያችኋለሁ ከዚህ በፊትም ጽድቃችን እንኳን የመርገም ጨርቅ ነው ይላል መጽሐፍ ምናችን ጽድቃችን የመርገም ጨርቅ እንደሆነ የሚያውቅ እግዚአብሔር ጽድቃችን በሱ ፊት ተቀባይነት እንደሌለው ሙሉ መሆን እንደማይችል የሚያውቅ እግዚአብሔር ሊያጸድቀን አንድያ ልጁን ሰጠን ሃሌሉያ ኢየሱስ ላይ የማንም እንትን አይደመርበትም ብቻውን ነው ቤዛ የሆነው ብቻውን ያዳነን ብቻውን ነው ቤዛ የሆነን ብቻውን ያስመለጠን ብቻውን ነው ቤዛ የሆነን ብቻውን ነው ሕይወት የሰጠን ኢየሱስ ያድናል መስቀል ላይ ሲሞት ተባባሪ አልፈለገም ለማዳንም ተባባሪ አይፈልግም መስቀል ላይ ሰራው ስራ ብቻውን በቂ ነው አረ ሃሌሉያ ብቻውን መስቀል ላይ ሰርቶ ጨርሶታል ምናልባት ከኢየሱስ ውጪ ብዙ መስቀል ላይ ተሰቀሉ አሉ ብዙ ኢየሱስ በተሰቀለበት ሰዓትም በግራና በቀኝ የተሰቀሉ አሉ ሁሉ ግን ከተሰቀለ ምናልባት የተሰቀለው ወንበዴ ስለሆነ ነው ሁሉ ከተሰቀለ ምናልባት የተሰቀለው ሌባ ስለሆነ ነው ሌላው ከተሰቀለ ምናልባት የተሰቀለው የሚያሰቅል ፍርድ ሰርቶ ነው እንደው ተውትና ሌላው በቃ ባጭሩ እንኳን ከተሰቀለ የሚሰቀለው ለራሱ ነው ስለ ሰው ልጆች ኃጢአት የተሰቀለው የናዝሬቱ ኢየሱስ ብቻ ነው ስለ ሰው ልጆች ኃጢአት መስቀል ላይ የዋለው ብቸኛ ኢየሱስ ብቻ ነው አይደገምም ሊደገምም አያስፈልገውም ሰርቶ ጨርሶት ሄዷል ሲበለ አሜን ሃሌሉያ የማይደገም ሃሌሉያ አንዴ ተሰርቶ ያለቀ በቂ ዋጋ የተከፈለ አረ ኢየሱስ ያድናል ቀራንዮ አደባባይ ላይ ከ2000 ዓመት በፊት የተሰራ በኢየሱስ ክርስቶስ ቤዛነት ሰውን ሁሉ ከእግዚአብሔር ጋር ያስታረቀ የማዳን ሥራ አረ ሃሌሉያ ስራችን ተሰርቶ አልቋል በዚህ ነው ደስ ሊለን የሚገባው ሃሌሉያ አረ ሃሌሉያ ጌታ ኢየሱስ ለደቀ መዛሙርቶቹ እንደዚህ አላቸው ጌታው ያሉት አጋንንቶች እንኳን በስምህ ተገዙልን ታዘዙልን አሉት እሱ ነው የላካቸው ሲጀመር ምን ብሎ ነው የላካቸው አጋንንት አውጡ በሽተኛ ፈውሱ ሙታን አስነሱ አላቸው ሄዱና አጋንንት አስወጡ ሙታን አስነሱ በሽተኛ ፈወሱ ተልኳቸው ነው አንዱ የወንጌል ተልኮ እሱ ስለሆነ ከዛ በጣም የተደነቁት ምንድነው አጋንንቶች እንኳን ሳይቀሩ አሉት በስምህ ተገዙልን ታዘዙ አሉት ኦኬ አላቸው ከሱ በላይ ግን ደስ ሊላችሁ የሚገባ ነገር አለ አላቸው ከሱ በላይ ሊያስደስታችሁ የሚገባ ዋና ጉዳይ አለ አላቸው ምንድነው ሲላችሁ ስማችሁ በሕይወት መዝገብ ስለተጻፈ አረ ሃሌሉያ ስማችሁ በሕይወት መዝገብ ስለተጻፈ ደስ ይበላችሁ አረ ሃሌሉያ ስምሽ በሕይወት መዝገብ ስለተጻፈ ደስ ይበልሽ ስምህ በሕይወት መዝገብ ስለተጻፈ ደስ ይበልህ አረ ሃሌሉያ ሃሌሉያ ስማ እንኳን በሕይወት መዝገብ ስማችን ተጽፎ አይደለም 100 ሺህ ብር ለሰው ሰጣለሁ ብሎ አንድ ሰውዬ ስም መዝገብ ይጀምርና ከዛ 100 ሰው ብቻ ነው መመዘግበው ቢል እንደምንም ብለ ተጋፍተ 100 ሰው ውስጥ ገብተ ስም ቢመዘገብ መተ ምንድነው የምትለው የስ 100 ሰው ሳይሞላ ተመዘገብኩ 100 ሺህ ብር ሰጣለሁ ብሏል አሁን ሰሞኑን 100 ሺህ ብር ይሰጠናል የስ ይያል እኛን ሁሉ ነው የምትረብሸን እኛን ሁሉ ነው የምትበጠብጠን ለ100 ሺህ ብር ሃሌሉያ ስማችን የተጻፈበት መዝገብ የሕይወት መዝገብ ይባላል ስማችን የተጻፈበት መዝገብ የዘላለም ሕይወት የሚገኝበት መዝገብ ይባላል ስማችን የተጻፈበት መዝገብ አይጣፉም የሚባልበት መዝገብ ይባላል ሃሌሉያ ስማችን በሕይወት መዝገብ ተጽፏል ወረዳችን ባያቀን ሰማይ ያቀናል ጎረቤታችን ባያቀን ሰማይ ያቀናል አረ ሃሌሉያ
ሲያጠገባቸው ልጨብጡና ስም በሕይወት መዝገብ ተጽፏል በሉት። ንገሩ ደግማችሁ ንገሩ፣ ስም በሕይወት መዝገብ ተጽፏል በሉት። እንዲያው በጸጋው ብቻ ምን ይላሉ? ይጸድቃሉ። በምኑ ብቻ? በጸጋው። ሲደመር ያንተ ስራ የለበትም። ሰርተህማ ምንም አላመጣም፣ ሰርተህ ምንም አታመጣም። ግንስ ስለ ዳንክ ትሰራለህ። ምክንያቱም ዳግመኛ የተወለድክበት የክርስቶስ ሕይወት መልካም እንድታደርግ ያስገድዳል። ለምሳሌ አንድ ነገር ልንገራችሁ። የሆነ ሰው ቢቸገር አያሳዝናችሁ? የተራበ ሰው ብታገኙና ለምሳሌ ብር እጃችሁ ላይ ቢኖር አታበሉትም? አታበሉትም? ለመዳን ነው የምታበሉት። ስለ ዳናችሁ ነው የምታበሉት። የክርስቶስ ሕይወት ውስጣችሁ ስላለ ኢየሱስ ጌታ ነው። በነገራችን ላይ አንድ ነገር ልንገራችሁ። እውነትን እንነጋገር ከተባለ ትልልቅ ኤንጂኦዎች ሲመሩ የነበረው መነሻቸው የነበረው ፕሮቴስታንት የተባሉ ክርስቲያን የተባሉ ጴንጤ ተብለው ዛሬ ስም የተሰጣቸውና ሌሎች የሚያብጠለጥሏቸው አካላት የመሰረቷቸው ነው። ትልልቅ ኤንጂኦዎች፣ ዓለም አቀፍ ኤንጂኦዎች፣ ዓለም አቀፍ የእርዳታ ድርጅቶች፣ ነፃ የሆኑ የሕክምና ሴንተሮች፣ ብዙ ትላልቅ በጎ አድራጎቶች መስራቾቻቸውን ብትመለከቱ ፕሮቴስታንት ጴንጤ ምናምን አይረዱም። እነዚህ አንዴ ጸድቀናል ድነናል ብለዋል፣ መልካም ስራ መስራት ምን ያስፈልጋል ይላሉ ብለው የሚያሟቸው ሰዎች ነው እነዚህን ትልልቅ ተቋማቶች የመሰረቱት። እውነት ነው። ለመዳን ብለው አይደለም እነዚህን ትልልቅ ተቋሞች የመሰረቱት። እውነት ነው። እነዚህን ትልልቅ ኤንጂኦዎች ሲሰሩ የሰሩት እንድናለን ብለው አይደለም፣ ስለ ዳኑ ነው። የተቀበሉት የክርስቶስ ሕይወት መልካም እንዲያደርጉ ስለሚያስገድዳቸው ኢየሱስ ክርስቶስ ያድናል። ሃሌሉያ። እኔ እህቴን ሲርባት ማለፍ የማልችለው ለመዳን ብዬ አይደለም፣ የተቀበልኩት የክርስቶስ ሕይወት እንድረዳት ስለሚያስገድደኝ ነው። አረ ኢየሱስ ያድናል። እና እሱ ነው መታወቅ ያለበት። አራተኛ ጻፉ። አራተኛ እግዚአብሔር በክርስቶስ ደም የኃጢአት ስርየት አድርጓል። አራተኛ እግዚአብሔር በክርስቶስ ደም የኃጢአት ስርየት አድርጓል። እግዚአብሔር በክርስቶስ ደም የኃጢአት ስርየት አድርጓል። ሮሜ 3:24 እስከ 26 እናንብበው በኢየሱስ ስም። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገው ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስ ክርስቶስ የሚያምኑትን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። እግዚአብሔር የኃጢአት ስርየት አድርጓል። አዎ ኃጢአት ስርየት አግኝቷል። በማን? በኢየሱስ ክርስቶስ ደም። የኃጢአት ስርየት በማን ደም ነው? በኢየሱስ ክርስቶስ ደም ነው። ሐዋርያው ዮሐንስ ሲጽፍ ምን ብሎ ጻፈልን? ልጆች ሆይ አለ ኃጢአትን እንዳታደርጉ እጽፍላችኋለሁ። ኃጢአትን ብታደርጉ ግን ከአብ ዘንድ ጠበቃ አለን አለ። እሱም ጻድቅ የሆነው ኢየሱስ ክርስቶስ ነው አለና ከዛ ሲቀጥል ምን ብሎ ነው ያለው? የልጁም የኢየሱስ ክርስቶስ ደም አለ ከኃጢአት ሁሉ ያነጻል። የማን ደም? የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻል። አንድ ከኃጢአት የሚያነጻ ደም የኢየሱስ ደም ብቻ ነው። አንዴ በቀራንዮ አደባባይ የፈሰሰ የኢየሱስ ደም የኃጢአት ማስተሰሪያ ሆኗል። ስለዚህ ትላንትና ስርየት ያገኘነው ትላንትና ስርየት የተደረገልን በኢየሱስ ክርስቶስ ደም ነው። ዛሬ ዋስትናችን ደሙ ነው። አንድ የዳነ ሰው በክርስቶስ ኢየሱስ ያመነ ሰው ኃጢአት ለማድረግ አይኖርም። ምክንያቱም ኃጢአትን የማያደርግበት ዘር በሱ ውስጥ ተወልዷል። ኢየሱስ ክርስቶስ ጌታ። ኃጢአት የማናደርግበትን ዘር አብረን ጌታን ስንቀበል ተቀብለናል። ታውቃላችሁ። እሱ ኃጢአት ማድረግ የማንችልበትን ችሎታ፣ ኃጢአት ማድረግ የማንችልበትን ዘር፣ ኃጢአት ማድረግ የማንችልበትን አቅም
ጌታን ስንቀበል አብረን ተቀብለናል። ኢየሱስ ያድናል። ምን ማለት ነው? በሌላ ቋንቋ በኃጢአት ላይ ስልጣን አለን። ከማን የተነሳ? ከኢየሱስ ክርስቶስ የተነሳ። አሜን ነው። ግን ይሄ የተቀበልነው ኃጢአት የማንሰራበት ህይወት፣ ይሄ የተቀበልነው ኃጢአት የማናደርግበት ጸጋ እንደሚገባ ከጸጋው ጋር ተዋህደን ጸጋው ህይወታችንን እስኪሞላ ድረስ በህይወት መንገዶቻችን የሆኑ ድካሞች ይፈጠራሉ። በህይወት መንገዶቻችን የሆኑ ስተቶች ይፈጠራሉ። በህይወት መንገዶቻችን የሆኑ ውድቀቶች ሊፈጠሩ ይችላሉ። እንዴት ሲባል የተቀበልነውን ህይወት በትክክል አስተናግደነው ከሱ ጋር ተዋህደን በሱ ውስጥ መኖር እስክንጀምር። የዛኔ ሲባል የዛኔም ኃጢአትን እንዳታደርጉ ጽፌላችኋለሁ። ቢሆን ግን አለ ዛሬም ዋስትናችን የኛ ብቃት አይደለም። ዛሬም ዋስትናችን የኢየሱስ ደም ነው። የማን ደም? የኢየሱስ ደም። ኢየሱስ ክርስቶስ ያድናል። ልክ ለምሳሌ ዘንጦ ከቤት ወጥቶ መንገድ ላይ ሲሄድ ተንሸራቶ ጭቃ ላይ እንደወደቀው ሰውዬ ውሃ አምጡልኝ ብሎ ውሃ ለምኖ ታጥቦ እንደሚነሳ እኛም ድንገት በመንገዶቻችን ስንሄድ ለሚያጋጥመን ነገር ንስሐ ገብተን ከጌታ ጋር ታርቀን በልጁ ደም ታጥበን መንገዳችንን እንቀጥላለን። ኢየሱስ ያድናል። ለሰይጣን የምንሰጠው ድል ፈንታ የለም። ሲወደ አሜን በሉ። የለም። በቃ ዛሬ ወድቅ ያለው በቃ ከዚህ በኋላ እኔ ምንም እዛው ብኖር ይሻለኛል። እንደዚህ የሚባል ክርስትና የለም። ወድቃል፣ ትነሳለህ። ስታል፣ ትመለሳለህ። አቅቶሃል፣ አቅም ታገኛለህ። ለምን? ዛሬም ዋስትናክ የኢየሱስ ደም ነው። ከዚህ በፊት እንደነገርኳችሁ አዲስ ኪዳን ለኃጢአት ላይሰንስ አይሰጥም፣ ፍቃድ አይሰጥም። ጸጋ ኃጢአት እንድናደርግ ፍቃድ የሚሰጥ አይደለም። ጸጋ ግን ኃጢአት እንዳናደርግ ግን አቅም ይሰጣል። አሜን ነው። ኢየሱስ ክርስቶስ ያድናል። እዚህ በደንብ አሜን በሉኝ። አምስተኛው መጽደቅ በሕግ ሳይሆን በእምነት ነው። ምጽፉ ሰዎች ጻፉ። መጽደቅ በሕግ ሳይሆን በእምነት ነው። ሮሜ 3:27 እና 28 መጽደቅ በሕግ ሳይሆን በእምነት ነው። ሲያጠገባችሁ ያለውን ሰው መጽደቅ በሕግ አይደለም በእምነት ነው በሉት። እና አንብበው 27 እና 28 ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነው? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። ልድገመው። በየትኛው ሕግ ነው? በሥራ ሕግ ነው? አይደለም። በሥራ ሕግ ነው? አይደለም። በእምነት ሕግ ነው። በምን ሕግ ነው? በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። ይህን ቃል በደንብ ስሙኝ። በእምነት ሕግ ነው እንጂ ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለን። ሰው ያለ ሕግ ሥራ በምን? በእምነት። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለን። ሰው ያለ ሕግ ሥራ በምን? በእምነት እንዲጸድቅ ምን እንላለን? እንቆጥራለን። ስለዚህ መጽደቅ በሕግ አይደለም። በምንድን ነው? በእምነት ነው። በእርግጥ ያው እንደውም ጴንጤ ይሄንን ለመቀበል ብዙ ችግር የለበትም። ያው አንዳንዴ ነው እንጂ ግራ የሚገባው። ጸድቅ ያለው ይላል። አዎ ጸድቀናል። ጥሩ ስራ እንዳልነበረውም ያውቃል ጴንጤ። ለምሳሌ ምን ሰርተ ተራራ ወጥተን የጸደቅከው? ምን ሰርተ ጸደቅ? ጻድቅ የሆነውን ኢየሱስን ተቀበለ። የሱ ጽድቅ ያንተ ሆነ አይደለም? አሜን ነው። ከዛ ጸደቅ። አሁን ለጴንጤ የሚነገረው ምን መሰላችሁ? ጽድቃችሁን መዳናችሁን በተግባር አርጉት።
ጴንጤ ያስቸገረው እኮ እንደውም እንደሱ ነው አይደል እንዴ? አሁን ለምሳሌ አንድ ነገር ልንገራችሁ። እንደውም ጌታ ይባርካችሁ ዛሬ ሁላችሁ መጣችኋል። አየሩ ብርድ ነው፣ ዝናብ ነው አይደል? ጴንጤ ብርድ ሲያይ ዝናብ ሲያይ ጥቅልል ብሎ ይተኛል። በቃ ከቻለ ከሰል ያቀጣጥላል፣ ከቻለ በቆሎ ይገዛል፣ ከቻለ ምናምን በቃ የለም። ወገኖቻችንን ተመልከቷቸው። ለሊት 9 ሰዓት ላይ ይነሳሉ። እየዘነበ ነው አይደል? ጽድቅ ነው እንደውም ዝናቡ። በዝናብ ውስጥ ምንድነው ነፍስ? ኧረ ጽድቅ ነው። እግዚአብሔር ይቆጥራል። ከዛስ ከላይ ዶፍ እየዘነበ ቆመዋል። እግዚአብሔር ይቆጥራል። ይሄን እንኳን ቆጥሮልኝ ቢያድነኝ ያሳዝናል በጣም። ይሄን ቆጥሮ እግዚአብሔር አያድንም። እግዚአብሔር አንዴ የቆጠረው የመስቀል ስራ አለ። አንዴ የቆጠረው በኢየሱስ ክርስቶስ የተሰራ የማዳን ስራ አለ። እግዚአብሔር የሚቆጥረው የመስቀሉን ስራ ነው። ዝናቡን አይቆጥረውም። ግን ትጋታቸውን በጣም አደንቃለሁ። ጥንካሬያቸውን በጣም አደንቃለሁ። ለሊት 9 ሰዓት ተነስቶ መሄዱን አደንቃለሁ። እስቲ አሁን ለሁላችሁ ጂጂ ጸልያለሁ ነገ 9 ሰዓት አይደለ? የምን 9 ሰዓት? በማለዳ 1 ሰዓት ላይ ነው ብል ኢየሱስ ጌታ። ይኸው ክርስትናን የጀመርነው ከመዳን ነው የጀመርነው፣ ከመጽደቅ ነው የጀመርነው፣ የኃጢአት ስርየት ከማግኘት ነው የጀመርነው። ያንን ጀመርን ግን ማለት የክርስቶስን ሕይወት እየገለጥን እንሄዳለን፣ ክርስቶስን እየመሰልን እንሄዳለን ማለት ነው። ግን ኢየሱስ ያድናል። ለዚህ ራሳችሁን አዘጋጁ። 6ኛው አይሁድም አሕዛብም የሚጸድቁት በእምነት ነው። አይሁድም አሕዛብም የሚጸድቁት በእምነት ነው። ሮሜ 3:29 አይሁድም አሕዛብም የሚጸድቁት በእምነት ነው። አይሁድም አሕዛብም የሚጸድቁት በእምነት ነው። ሮሜ 3:29 እንደዚህ ይላል። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አዎ የተገረዝን ስለ እምነት ያልተገረዝንም በእምነት የሚያጸድቅ አምላክ አንድ ነው። ስለሆነ የአሕዛብም ደግሞ አምላክ ነው። ኢየሱስ ያድናል። አሕዛብም አይሁድም የሚጸድቁት በእምነት። ሕጉን እንጠብቃለን ብለው ሲጣጣሉ የኖሩ አይሁዶችም የሚጸድቁት በእምነት ነው። ሕግ ያልነበራቸው እንደፈለጉ ሲኖሩ የነበሩ ጣዖት ሲያመልኩ የነበሩ አሕዛብም ልክ እንደኔና እንደናንተ ማለት ነው። እነሱም የሚጸድቁት በምንድን ነው? በእምነት ነው። በአይሁዳዊና በአሕዛብ መካከል ምን የለም?